በዚህ ሰዓት በራያ አላማጣ ወረዳ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው የአዲስ አበባ ምናምን ጉዳይ ተነሳ። የአዲስ አበባ ጉዳይ ላይ ደግሞ ዶክተር ደብረጽዮን ገብረ ሚካኤልና የቡድን አጋሮቻቸው ከራያ አላማጣ ያልተጠበቀ መረጃ ውድ ተመልካቾቻችን እንግዲህ ከ4000 የሚልቁ ተሳታፊዎች በዚህ ምክር ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው። በነገራችን ላይ ያሮስ በቀን 2 ጊዜ ብቻ የሚያቀርበውን ወደ 4 ከፍ አድርገናል። በቀን 8 ሰዓት በኢትዮጵያ አቆጣጠር፣ በምሽት 1 ሰዓት በኢትዮጵያ አቆጣጠር፣ እንዲሁም በምሽት 4 ሰዓት በኢትዮጵያ አቆጣጠር ከሌሊቱ 8 ሰዓት በድጋሚ የምናቀርብላችሁ ነው የሚሆነው። ሀገራዊ፣ ፖለቲካዊ፣ ሳይንሳዊና ሃይማኖታዊ ጉዳዮች በቪዲዮ ጥንክሮች በስፋት የሚቀርቡበት ተወዳጁ ያሮስ ነው። ያሮስ የእናንተም የኛም ነው። እይታው እየቀነሰ ነው። ሰብስክራይብ አድርጋችኋል፣ ግን ላይክ አታደርጉም። ቪዲዮዎች ወደ እናንተ ሲደርሱ ሼር አታደርጉም። አልጎሪዝሙ እንዲታይ ለሁሉም እንዲያዳርስ የእናንተ ላይክ ማድረግ በእጅግ የሚያስፈልግ ስለሆነ ሁላችሁም ይህንን መረጃ ላይክ በማድረግ ጀምሩልኝ። ወደ መጀመሪያ መረጃችን ሳመራ አቶ ለማ መገርሳና ጠቅላይ ሚኒስትር አብይ አህመድ ብሎም አቶ ሽመልስ አብዲሳ በድጋሚ ተጋጩ። እንግዲህ አዲስ አበባ ጉዳይ ብዙዎቻችን እናውቃለን። በዚህ በሀገራዊ ምክክር ኮሚሽን ላይ አዲስ አበባ የኦሮሚያ ትባል፣ የፌደራል መቀመጫ ትሁን ወይም ሌላ ስሞች ይስጧት፣ ፍንፍኔ ትባል አትባል የሚሉ ተደጋጋሚ የሆኑ ጥያቄዎች፣ ተደጋጋሚ የሆኑ ጮቶች፣ ተደጋጋሚ የሆኑ ድምጾች ሲሰሙ ነበር። በተለይ አዲስ አበባ ወጣት ጭምር ሆይ ብሎ ድምጹን ያሰማበት ጊዜ እንደነበር የሚዘነጋ አይደለም። ታዲያ እዚህ አዲስ አበባ ጉዳይ በተመለከተ አቶ ለማ መገርሳ ዋቆ በፌስቡክ ገጻቸው እጅግ የሚያስደንቅ ጽሑፍ አስፍረዋል። ምን እንዲህ ይላል? አዲስ አበባ የሁሉም ኢትዮጵያውያን መዲና ናት እንጂ የአንድ ቡድን ወይንም ብሔር አይደለችም ሲሉ አቶ ለማ መገርሳ ዋቆ ተናገሩ። አዲስ አበባ የማናት የሚለው ጥያቄ እንደሚከተለው ነው ሐሳባቸውን ያስቀመጡት። ብዙ ሰዎች አሉ ለማ መገርሳ፣ ብዙ ሰዎች በውስጥ በኩል መጥቶ አንድና ተመሳሳይ የሆኑ ጥያቄዎችን ይጠይቁኛል። መልሴም እንደሚከተለው ነው እና አንብቡት። እሱም አዲስ አበባ የማናት ብለህ ታምናለህ ይሉኛል በውስጥ በኩል። አንዳንዶቻቸው መልስ ከምሰጥ ለአንዳንዶቹ በውስጥ መልስ ከምሰጥ በአደባባይ አቋሜን ለኢትዮጵያ ብሔር ብሔረሰቦችና ህዝቦች መሆን አለበት ያልኩትን ሐሳቤን ለመግለጽ ነው የመጣሁት። ምን መሰላችሁ? እኔ ባለፈው ጊዜም በተደጋጋሚ እንደተናገርኩት አዲስ አበባ የእኔ ናት አይደለም የኔ ናት እያልን ጊዜያችንና ጉልበታችንን በጥላቻ ትርክትና ሉባልታ ንትርክ ከምናባክን እውነታን ተቀብለን ለወደፊታችን ትልቅ የለውጥ ጉዞ አንድ ሆነን ተነጋግረን ችግራችንን እየፈታን ተባብረን ተራርቀን በአዲስ ህልም፣ አዲስ ራዕይ፣ አዲስ ተስፋ ሀገራችንን ከዋነኛ የውል ጠላታችን ድህነትና ጠኔ ያላቀን ብንራመድ ለሁላችንም ይበጃል ብዬ አምናለሁ። አዲስ አበባ የሁሉም የኢትዮጵያን መዲና ናት እንጂ የአንድ ቡድን ወይንም ብሔር አይደለችም። ለኛ ለኢትዮጵያውያን ይቅርና ለግብጽም ሆና ለናይጄሪያ የሁሉም አፍሪካውያን መዲና ናት አዲስ አበባ። ስለዚህ እንደኔ አዲስ አበባ ጉዳይ የባለቤትነት ጉዳይ መፍቻ መንገድ አንድ ብቻ ሆኖ ይታየኛል። እሱም አዲስ አበባን ራሷን የቻለች ክልል ማድረግ ነው። ለዚች ከተማ እንዲሁ ካልሞትን ብለን ከምንተላለቅ ደህና አእምሮ ከዓለም ሌላ ደህና አእምሮ ካለን ሌላ 10 አዲስ አበባን መገንባት እንችላለን። ይሄን የተናገረው አቶ ለማ መገርሳ ናቸው። በአንድ ወቅት ዶክተር አምባቸው በተለይ እናቃቸዋለን፣ ከዚህ ከአሳመነው ጽጌ ጋር በተገናኘ ማለት ነው። በአንድ ወቅት ምን ብለው ነበረ? አዲስ አበባን በተመለከተ እንዲህ ሐሳብ ሰጥተው ነበር። ንካተል አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ
ልጆች ነን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በሕገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ተጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። አዲስ አበባ የኔ ናት፣ የኔ ናት፣ የኛ ናት የሚል ተደጋጋሚ የሆኑ ነገሮች ሲሰሙ ነበረ፣ ጩኸቶች ነበሩ። በዚህ ጉዳይ ላይ እንግዲህ ምን እየሆነ እንዳለ እናውቃለን። የሚያሳዝነው ግን የአዲስ አበባ የኔ ናት የሚለው ብቻ ሳይሆን አሁንም ድረስ ብዙሃኑ እየሞቱ ብዙሃኑ በጦርነት ሰለባ እየተገደሉ ረሃቡ፣ ቸነፈሩ፣ ስደቱ፣ መራቆቱ፣ የኑሮ ውድነቱ አብዛኛው ነዋሪዎች የሚማረሩበት ጉዳይ ነው። እዚህ ጋር ግን አዲስ አበባ የኔ ናት አይደለችም ትባል አትባል የሚል እሰጥ አገባ ውስጥ ነው ያለው። ዶክተር ቴድሮስ አድሃኖም እንግዲህ የዓለም እናውቃለን የጤና ድርጅት ዋና ዳይሬክተር ናቸው። በአማራ የብዙዎች ሕይወት ተቀጥፏል፣ ኦሮሚያ የደማች ነው ሲሉ ተናግረዋል። ዶክተር ቴድሮስ በወቅታዊ ጉዳይ ላይ ያነሱትን ሐሳብ የጸጥታ ሁኔታ ስጋቱ ያሳስበኛል ሲሉ ተናግረዋል። በኢትዮጵያ የተለያዩ አካባቢዎች የተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጮች እንዲመጣም ጥሪ አቀርባለሁ ሲሉ ተናግረዋል። ዋና ዳይሬክተሩ በይፋዊ ማህበራዊ ስር ገጻቸው ባስተላለፉት መልእክት ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመልክተዋል። ዶክተር ቴድሮስ ቀጥለውም በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካታ ዜጎችን ሕይወት መቅጠፉን ገልጸዋል። በተጨማሪም በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም የአፋርና የቤኒሻንጉል ጉሙዝ ክልሎች በግጭትና በአመጽ ውስጥ መቆየታቸውን በአጽንኦት ጠቁመዋል። በቃ በማለት ጠንከር ያለ መልእክት ያስተላለፉት ዋና ዳይሬክተሩ ፌደራል መንግስቱም ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡና እውነተኛ የፖለቲካ መፍትሄዎችን እንዲፈልጉ አሳስበዋል። ጦርነት በዜጎች ላይ የሚያስከትለው ሰብአዊ ቀውስን የገለጹት ዶክተር ቴድሮስ ግጭት የሞት፣ የውድመት፣ የመፈናቀልና የከፋ እጦት ምንጭ መሆኑን ገልጸዋል። በመጨረሻም ኢትዮጵያውያን ከዚህ የተሻለ ሰላማዊ ህይወት ይገባቸዋልም ሲሉ ተናግረዋል። ቢቢሲ ነው ዘገባውን ያቀረበልን። ጦርነቱ እንደቀጠለ ነው፣ ስጋቱ እንዳየለ ነው፣ ዛሬም አላባራ። ለምሳሌ በራያ አላማጣ የድሮን ጥቃት ስለመፈጸሙ ሐምሌ 4 የወጣ መረጃ ሰሙ። በዚህ ሰዓት በራያ አላማጣ ወረዳ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ተገኝተው ነው ተብሏል። ጥቃቱ ዛሬ 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ መፈጸሙም ተረጋግጧል። እንደ አካባቢው ምንጮች ገለጻ ከሆነ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 26 በሚባለው የህወሓት ታጣቂ ላይ እንደሆነም ተገልጿል። ጥቃቱ በታጣቂዎች ላይ ጉዳት ያስከተለ ሲሆን ድሮኑ አሁንም በአካባቢው አሰሳ እያደረገ ይገኛል ሲል የዘገበው ደግሞ አዩዘ ሀበሻ ነው። እንግዲህ ከባድ ነው፣ አላባራም። እሺ ምክክሩስ ምን አመጣ ካልን ዶክተሩ እንዲህ ይሉናል። የአዲስ አበባ ምናምን ጉዳይ ተነሳ። የአዲስ አበባ ጉዳይ ላይ ደግሞ ከኦፒዲዮ ከኦሮሚያ ምናምን የሚነሳ አዲስ አበባ የኛ ነው የሚል ከቢያደን ደግሞ ምንነሳ
እንዴ አዲስ አበባሞ የሁላችንም ነው የምል እንዴ እናንተማ መሆን የለበትም የሁላችንም ነው የምል እና ከኦሮሚያ ሽመልስ ጭምር አዲስ አበባ የኛ ነው ብሎ እንዲያነሳ ተደረገ። ከዛ ሽመልስ ጭምር እንዳም የአዲሱ ህገ መንግስት ውስጥ አዲስ አበባ የኦሮሚያ መቀመጫ ነች ምናምን እንዲሆን አርጉ ይላል። ትዕዛዝ ወስዶ ማለት ነው። ከዛ ከቢያደን ደግሞ ብዙ ናቸው። ለምሳሌ ሀና አርያ ስላሴ አሁን የፍትህ ሚኒስቴር እንትን እሷ አንዳንዴ የደቡብ ኮታም ትጠቀማለች ስትፈልግ የቢያደን ኮታም አሁን የቢያደን ኮታን እየተጠቀመች ነው። ሀና ምንድን ነው የምትለው? አይ አዲስ አበባማ የሁላችንም ነው እንዴት ምናምን። ያው ሀና የአዲስ አበባ ተወላጅ ነች ይገባኛል። ግን የአብይ ትዕዛዝ ነው የኛ ነው የጋራችን ነው ምናምን እንድትል ይደረጋል። ተደረገ። ከዛ በኋላ ያዙኝ ልቀቁኝ እንዲሉ አደረገ አብይ። ያዙኝ ልቀቁኝ፣ በቃ አዲስ አበባ ላይ እንዋጋለን፣ በቃ አገር ትጠፋለች ምናምን ተባባሉ። በኋላ ደግሞ ምንድን ነው የተደረገ? ይሄ ኮሚቴው ይሄ አጠቃላይ የብልጽግና አቋም የሚያንጸባርቁ ተብሎ ደግሞ ኮሚቴውን የተመረጡ ደግሞ ፍቃዱ ጥዌ እና ማኑ ቢቅላ ሁሪሳ እና አዳነች አቤቤ ምናምን ደግሞ አስታራቂ ሆኖ ይገባሉ። እነሱ ደግሞ አይ በቃ የአዲስ አበባ ጉዳይ እንተው ለአሁኑ አይጠቅመንም፣ በቃ አይጠቅምም ይላሉ። መጥቶ ከዛ ሁለቱንም አስታርቆ በቃ እንደ ብልጽግና አቋም አዲስ አበባ የኦሮሚያም አይደለችም የሁላችንም አይደለችም የአብይ ነች ምናምን ነገር እንደዛ አይነት ሁለቱንም በዚህም በዛም ዝም በሉ ምናምን። አሁን አዳነች የአብይ ተላላኪ ነች። ፍቃዱ ጥዌ ደግሞ ፍቃዱ ተሰማ የሚባለው ደግሞ አውሬ በጣም አደገኛ የሆነ ሰውዬ አሁን በብልጽግና ደረጃ ሶስተኛ ሰው ነው ኢትዮጵያ ውስጥ ባይዘው ፍቃዱ ተሰማ የሚባለው። ፍቃዱ ተሰማ በእጃዙር አማራ ብልጽግናን የሚያሽከረክር ፍቃዱ ተሰማ ነው። እዚህ ጋር የክልል ርዕሳነ መስተዳደሮችም ጠቅላይ ሚኒስትሩን ጨምሮ ከንቲባዎችም አዲስ አበባ ጉዳይ ነው ጉዳያቸው ነው። ስለ ጦርነቱም፣ ስለ ረሃቡም፣ ስለ ስደቱም፣ ስለ መከራውም፣ ስለ መፈናቀሉም በርካታ ወጣት ኢትዮጵያ ላይ መኖር አይመኝም። በርካታ ተማሪዎች ኢትዮጵያን አይፈልጓትም። ስራ አጡ ከፍተኛ ነው። ነጋዴው ነግዶ ማትረፍ አይችልም። ግብሩ የእግር እሳት ሆኖበታል። ይህ ሁሉ ባለበት ደግሞ ከወደ ትግራይ በነ ደብረጽዮን ገብረ ሚካኤል የሚመራው እንዲህ ሲል የጦርነት አዋጅን ያውጃል። ዶክተር ደብረጽዮን ገብረ ሚካኤል እና የቡድን አጋሮቻቸው ከራያ አላማጣ ያልተጠበቀ መረጃ ደርሷቸዋል። ከራያ አላማጣ እየወጣ ባለው መረጃ መሰረትና ዶልቼ ቬለ እንዳጠናከረው ዘገባ ከሆነ በመቶ ሺህ የሚቆጠሩ የአካባቢው ነዋሪዎች ህወሓት እያደረገ ያለውን የጦርነት ዝግጅትና እያደረገ ያለውን አስገዳጅ ወታደራዊ ምልመላ ተከትሎ አካባቢውን ለቀው መውጣታቸውም ተሰምቷል። ይህ በአንድ አካባቢ ብቻ የተደረገ ሲሆን በሌሎች አካባቢዎች ላይ አካባቢውን ለቀው እየወጡ ያሉ ከፍተኛ ቁጥር ያላቸው የትግራይ ተወላጆች መኖራቸውን የሚያሳዩ መረጃዎችም ተጋርተዋል። ህወሓት በህዝብ ዘንድ ከፍተኛ ተቀባይነትን አግኝቻለሁ፣ የትግራይ ህዝብን በመያዝ 4 ኪሎ ይሄዳለው የሚል ተስፋን አንግቦ የጦርነት እንቅስቃሴ እያደረገ ባለበት በዚህ ወቅት ላይ ከፍተኛ ቁጥር ያላቸው የትግራይ ነዋሪዎች ክልሉን እየለቀቁ መውጣት መጀመራቸው ለህወሓት ያልተጠበቀ እንዲሁም ደግሞ በቀጣይ የሚያደርጋቸውን እንቅስቃሴ ወደ ከባድ ሁኔታም የሚያሻግሩ መሆናቸውም ተገልጿል። ዶልቼ ቬለ ይዞት የወጣውን ዘገባ ደግሞ ሁላችሁም እንድታነቡትም ጋብዛችኋለሁ። እንግዲህ በመቶ ሺዎች የሚቆጠር ነው ወደ ጦርነት አውድማ እንዲገባ የተደረገ ያለ በመቶ ሺዎች ቀላል ቁጥር አይደለም። የሁሉ መከራ፣ የሁሉ መፈናቀል፣ የሁሉ ስደት፣ የሁሉ ጭንቅ ነው አሁን ያለው። ሀገራዊ ምክክር ኮሚሽን
የሰጠው የመጨረሻው መግለጫ አለ። ከዛ በፊት ግን ለታየ ቦጋለ ይድረስልኝ ሲል አንድ ወንድማችን መረጃ አቃበለን። እንካደል። በእግዚአብሔር እንደው እቺን ቪዲዮ ኮፒ ሊንክ አድርጉልኝና ለታየ ቦጋለ ይድረስልኝ። ታየ ቦጋለ ትናንትና ሶፎንያስ ሾው ላይ ቀርቦ ሲናገር አባቱ አማራ እንደሆኑ እናቱ ኦሮሞ እንደሆኑ ተናግሮ 75% ዘሬ ኦሮሞ ነው አለ። እንዴት ነው አባቱ አማራ ሆኖ እናቱ ኦሮሞ ሆና እንዴት ነው 75% ኦሮሞ የምትሆነው? አንደኛ ጥያቄ። ሁለተኛ ጥያቄ ታየ ቦጋለ ምንድነው እንትነህ እንዴ ነቀልክ እንዴ? ከአሜሪካ ስትባረር ነቀልክ እና ኦርቶዶክሶች እኔን መጫወቻ ሊያረጉኝ ይፈልጋሉ፣ መጠቀሚያ ሊያረጉኝ ይፈልጋሉ እና አሁን የጠመዱኝ እነሱ እንደሚፈልጉ ስላልኩላቸው ነው። ግራኝ አህመድን እንድሰርብላቸው ይፈልጋሉ ብለ ለማሽቃበጥ ሞክረሃል። ማን ነው እንደዛ ያለክ? ስደብልኝ ያለክ ሰው ማን ነው? ወይ ደግሞ አካል ማን ነው? ንገረን ታየ፣ ንገረን። ክርስትና በ13ኛው መቶ ክፍለ ዘመን ነው ወደ ጎንደርና ጎጃም የገባው። በ3ኛ አይደለም፣ በ13ኛ ወደ ኢትዮጵያ ራሱ ገብቶ ክርስትና ከ100 ዓመት በኋላ ነው ጎጃምና ጎንደር ላይ የገባው ብለሃል። ማለት ጎጃምና ጎንደር የበደሉክ ነገር አለ? ያስቀየሙ ነገር አለ? ብትነግረን ታየ፣ ብትነግረን። ምክንያቱም አንተ ትልቅ ሰው ነህ፣ የታሪክ ሊቅ ነህ ምናምን። ኢትዮጵያ የቅድስት ድንግል ማርያም የርስት ሀገር አትባልም፣ ይሄ ተረት ነው ብለሃል። ግን ማተብን ታሳየናለህ። እውነት ኢትዮጵያ የቅድስት ድንግል ማርያም የርስት ሀገር አትባልም? ይሄ ተረት ነው ሪሊ? እና እኔ ኢየሱስ ክርስቶስ ጌታ ነው ስል ጥምጣም የጠመጠሙ ጥምጣማሞች ይናደዳሉ፣ ጴንጤዎች ደግሞ ይደግፉኛል ብለሃል። ታዬ ምን ሆነ ነው? ህፃን ሆንክ፣ በጣም እንጭጭ ሆንክ፣ ወረርክ፣ በጣም ወረርክ። ማርያምን በጣም ነው የወረርከው። እና እኔ የጴንጤ መዝሙር ሰማለው እንደዚህ ላለው ምናምን የማይክል ጃክሰንን እየሰማው በጣም እኔ ትልቅ አርጌ ስይህ ነበር። እና አሁን እታች ወርደህ አገኘው፣ ታች ወርደህ አገኘው። ሌላው ሶፎንያስ ሞላልኝ እንደዛ ነው እንዴ ምናምን ትለዋለህ። መጠየቅ ያለብህን ነገር እንኳን በስርዓት አልጠየቅኩም። እንደዛ ሲቀደድ የዚያን ጊዜ የእስላሞቹ ነብይ እኮ ማመር ምንድን ነው ያለው? ሂዱ ወደ ክርስቲያኖች አገር መዲና ሂዱ ወደዛ አይደለም እንዴ ያላቸው? አንድ ክርስቲያን ንጉስ አለ። ያንን እንኳን ጥያቄ አድርገህ ልታቀርብለት እንኳን አልፈለክም ወይም አልቻልክም ወይም ተባባሪ ሆነሃል አንተም። እና በትላንቱ ኢንተርቪው በጣም ሶፊ እውነት ለመናገር አዝኜብሃለሁ። እና እየሰራችሁ ያላችሁት ነገር እኔ ምን እንደሆነ ሊገባኝ አልቻለም። አሁን ደግሞ ቀስ ብሎ ምን ይላል ታየ ቦጋለ መጥቶ እስላሞች ናቸው ክርስቲያኖችን የተቀበሏቸው ይላል። አሁን ቀጣይ ደግሞ ጠብቁ ይሄንን ኢትዮጵያ ላይ እስላሞች ናቸው ክርስቲያኖችን የተቀበሏቸው ብሎ ካልመጣ እኔ ምንም አላቅም። ለማንኛውም ታየ ቦጋለ እንደ ገመል ሽንት ወደ ኋላ እየርክ ነው ያለው። የሆነ ሰው ስላናደደ ንዴትን ቤተክርስቲያን ላይ አትወጣ። ደግሞ ባለማተብ ነው ምናምን ደግሞ አትበል። ምንም ባለማተብ አይደለም። እልል ያልክ ጴንጤ ነው። በቃ አለቀ። እንግዲህ የመጨረሻውን የምክክር ኮሚሽኑን መግለጫ እንደሚከተሉ እናቀርብላችኋለን። ተከታትለን እንመለሳለን። ያልፋሉ፣ ሌሎች ግን በቅሬታ መልክ ያመጧቸዋል። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን የቅሬታ መቀበያ ዘዴ አለው። ቅሬታዎችን የሚቀበሉ ከፍተኛ ኤክስፐርት አሉ። እሳቸው ደግሞ ያንን ከጓደኞቻቸው ጋር ሆነው በሚቀባ አቀናብረው ለከፍተኛ ለሊድ ኮሚሽነሮች ያቀርባሉ። እነኛ ኮሚሽነሮች ካዩ በኋላ ውሳኔ እንዲሰጡ ያደርጋሉ። አስፈላጊ ከሆነ ወደ ኮሚሽኑ ምክር ቤት ያቀርባሉ። አለበለዚያ ግን በእንደዚያ እንዲወሰን ይደረጋል። ስለዚህ ኮሚሽኑ እስካሁን ድረስ የተለያዩ ፖለቲካ ፓርቲዎችን በተናጠል አግኝቷል። ኮሚሽኑ የተለያዩ የእምነት ተቋማትን መሪዎችንም ጭምር አግኝቷል። ምክንያቱም ያሉ ስሜቶችን እንዲረጋጉና ወደፊት እንዲሄዱ ማድረግ እንዲቻል እነሱንም አግኝቶ አነጋግሯል። ብዙዎቹ ደግሞ ፖለቲካ ፓርቲዎችም ሆነ የሃይማኖት ተቋማት መሪዎች
ትልቅ ድጋፍ እየሰጡን ነው ያሉት እስካሁን ድረስ። አንዳንድ ጊዜ እንግዲህ ስሜት ይነሳና አይ እኔ እንዲህ ካልሆነልኝማ እንዲህ አደርጋለሁ የሚሉ እንግዲህ ካለፈው ከዳያሎግ ባህል ሳይሆን ዳያሎግ አዲስ ነው። ከሌሎች እስካሁን ከመጣንባቸው የክርክር የፖለቲካም ሆነ የሌሎች ክርክር ባህል በመነሳት ብዙ ጊዜኛ አቋማችን ወደፊት ለማምጣት የምንፈልገው ያው እንደምታውቁት በጉልበትም ጭምር ነው። ይሄ ካልተደረገልኝ ይሄን አደርጋለሁ፣ ካልሰማኝ ጥዬ እሄዳለሁ አይደለም። እዚህ ስንመጣ ጥሎ ለመሄድ አይደለም የመጣ ነው። እዚህ ስንመጣ አቋማችን አስተሳሰቦቻችንን ከሌሎች ጓደኞቻችን የሀገራችን ወንድሞች እህቶቻችን ወላጆቻችን ጋር ወደ መሀል በማምጣት ሁለታችንም አሸናፊ ሆነን እንድንመጣ ነው የመጣ ነው። አሸንፎ ለመምጣት ቢሆን እውነት ነው። ካልሰማኝ ጥዬ እወጣለሁ። የኔን ቃል ካልሰማ ልክ አይደለም። እኔ ተማርኩ ስለሆነ እኔ እውቀት ያለኝ ሰው ስለሆንኩ የኔንም አካል ተከተልክ ምኑን ነው ማለት ይቻላል። ትልቅ እውቀት ይዘው የመጡት ከወረዳ ይዘው የመጡት ደግሞ እህት ወንድሞቻችን ደግሞ እነሱም እውቀት ይዘው መጥተዋል። እነሱም መደመጥ አለባቸው። ስለዚህ እነሱም እንደ እኛ አርሶ አደር ስለሆነ ነው እንደ አርብቶ አደር ስለሆነ ነው የማንደመጠው እንዲህ ከሆነማ ሊሉ ይችላሉ። እስካሁን ግን እንደዚህ አይነቱ ነገር አላጋጠመንም። ስለዚህ በዚህ ሂደት ውስጥ አልፎ አልፎ የሚያጋጥሙ ነገሮች አሉ። ግን እስካሁን እንደው በውጭ ይሰማል እንደሚባለው ምንም ያጋጠመን ይሄ ነገር አያስፈልገኝ የሚል ነገር አላጋጠመንም። ሁላቸውም እንደምትጠይቋቸው ከዚህ ሲወጡ በጣም ደስ ብሏቸው ከውጭ የመጡትም ወገኖቻችን የሆነ እዚህ ሀገር ውስጥ ተሳታፊዎቻችን በጥሩ ሁኔታ እየተከታተሉ ነው የሚገኙት። የሁሉም አጀንዳዎች የምክክር ሂደት በኩል ደረጃ እየተከናወነ ነው ወይ የሚል አለ። አይደለም፣ እንትኖች ይለያያሉ፣ አጀንዳዎች ይለያያሉ። አገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀር የመሳሰሉት በጣም ሰፋፊ ናቸው። እነኛ ማለት ግን የሰላም ግንባታ ወይም የሙስና ጉዳይ፣ የሃይማኖቶች ጉዳይ ትንንሾች ናቸው ማለት አይደለም። ግን እንዳቀራረቡ እና እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የመምጣት ፍላጎት አካሄዱ ሊለያይ ይችላል። ስለዚህ ሁሉም አጀንዳዎች እኩል ባለመሆናቸው ነው አንድ ሶስቱ ዛሬ 500 ላይ ደርሰዋል። የሚቀሩት ሶስቱ ወይም አራቱ ደግሞ ነገ ጠዋት 500 ላይ ይጀምራሉ። ምናልባት አንድ ወይም ሁለት ከሰዓት በኋላ ነገ ስራቸውን ይጀምራሉ የምንለው በዚያ ምክንያት ነው። ተመካካሪዎች የምክክሩ ሂደት በጫና ምክንያት ላይሳካ ይችላል የሚሉ ድምጾችን እያሰሙ ነው። ወክለው የመጡት አካልም ይህን ስጋት በማህበራዊ ሚዲያ ያስተጋባ ነው። ኮሚሽኑ ምን የመተማመኛ መልእክት ያስተላልፋል? እኔ ተመካካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ። 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። ትምህርት ክፍል ውስጥ እኮ 30 ተማሪዎች ያሉበት ክፍል ውስጥ እኮ አንዳንድ ጊዜ እኮ ጩኸት ሊሰማ ይችላል። አንድ ከመካከላቸው የተነሳ ያለ ወጣት ወይም ያለች ወጣት ጎላ ያለ ድምጽ ልታሰማ ትችላለች። ለዚህ ነው ሞኒተር የሚባል የሚያስፈልገው። እዚህ ግን ሞኒተር አላስፈልግም። ነገር ግን በሂደቶች ውስጥ ቅድም ደጋግሜ እንደምለው ከሁላችንም እዛ ተዋናያን ብዙ ነን። አማካሪዎች፣ ኤክስፐርቶች፣ ታዛቢዎች፣ ቃለ ጉባኤ ያዦች በጣም ብዙ ነን እዛ ውስጥ ያለን ኤክስፐርቶቻችን፣ እናንተም ጭምር በደጅ እና ያለው ማህበረሰብ በእያንዳንዱ 500 ውስጥ የተለያየን ባለድርሻ አካላት ነን። እዚህ ውስጥ እንግዲህ ዋናዎቹ ደግሞ ተመካካሪዎቹ ናቸው። በዚህ ሁሉ ሂደት ውስጥ የሚነሱ የተወሰኑ ሰጣ ገባዎች ሂደቱ እንደተዳከመ ወይም ደግሞ ሂደቱ መጨረሻው ውጤቱ እንደማያምር አድርጎ መገመት በጭራሽ ተገቢ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ
ተሰነባበትን። ሰናይ ቆይታ ይሆንላችሁ።